ሰላም ሰላም የሚዲያችን ተከታዮች እንደምን ሰነበታችሁ እንደምን ከረማችሁ ማለት ይቻላል። እንግዲህ በጣም ጠፍተናል ከሚባለው በላይ እንግዲህ በመጥፋታችን ብቸኛው ነገር ይቅርታ መጠየቅ ነው። ሌላ የምንለው ነገር የለንም። እንግዲህ ያው እንደምታውቁት ትንሽ አዲስ አበባ ላይ ሰርቫይቭ ለማድረግ ያው ገባ ወጣ የሚባል ነገር አለ። እሱን ያጠፋን። ከእንግዲህ ቃል የምገባላችሁ ግን ላልጠፋ ከሳምንት ሁለቴ ልመጣ ከዚህ በኋላ ቃል ገባላችኋለሁ። ከዚህ በኋላ ማንኛውንም ጥያቄ ጠይቁኝ። ከዚህ በኋላ የፈለገችሁት ነገር እንትን በሉኝ። ከሳምንት ሁለት ቀን እንዳሁኑ ቀደሙ የምንችለውን እንግዲህ እናስተምራለን ብዬ ነው የምጀምረው ቃል የምገባላችሁ። ከዛ በፊት ግን ሁለት ነገሮችን ልናገር። የመጀመሪያው ያው እኔ እንግዲህ እንደምንም ብዬ ይህንን ቅኔ ወደ ሚዲያ ለማምጣት በተለይ ደግሞ የዋሸራ ቅኔ የሚባለው በጣም ምስጢር ረቂቅ የሆነ ቅኔ ነው እና ወደ ሚዲያ ለማምጣት ሞክሬያለሁኝ። እንግዲህ ከዛ እኔ እንግዲህ እስከተማርኩት ድረስ እስከማውቀው ድረስ ከአሁን ቀደም ስሞክር ነበር። አሁንም እቀጥላለሁ፣ ወደፊትም እቀጥላለሁኝ። እንዳልኳችሁ ነው። እኔ የቅኔ ምስክር የለኝም። ያው ባስተምረው እኔ የማውቀውን ባሳውቅ ጥሩ ቅኔ አዋቂ አፈራለሁ ከሚል የግል ተነሳሽነት ነው እንጂ የቅኔ መምህር አይደለሁም ብዬ ከዚህ ቀደም ብዙ ጊዜ ተናግሬያለሁ። የቅኔ ምስክርም የለኝም። ግን አሁን ይሄ እንደዚያም እያልን እኛም እንትን እያልናቸው እያተጋጋናቸው በእነርሱም ተነሳሽነት ብዙዎቹ ሊቃውንቶች የዋሸራ ሊቆች መጥተዋል። ብዙዎቹ ከምታስቡት በላይ እና እንግዲህ ማንኛውንም ጥያቄ ከዚህ በኋላ እኔ ጋር ቢጠፋኝ እዛ እነሱን እየጠየቅን አሁን ለጊዜው ዛሬ ራሱ እናንተ የማታውቁት ይሆናል እንጂ ሚዲያ ከፍተው እያስተማሩ ያሉ አንድ መምህር ናሁሰናይ የሚባሉ መምህር አሉን። እነሱ እንግዲህ የዋሸራን ቅኔ ማለትም የአባቶቻችን የነ ማይበል ፈንቴ የነ ተስፋ ስላሴ የእኛ አባትም ቢሆን የነ ይንታ ሰረክባይነ ሁሉን ቅኔ ልቅም አድርገው የያዙ መምህር ናቸው፣ ባለምስክር ናቸው። መርጌታ ወይም መምህር ናሁሰናይ ይባላሉ። እነሱን እንግዲህ አስቀምጥላችኋለሁ ቴሌግራም ላይ እንትናቸውን። እነሱ ብቻ አይደለም፣ አሁንም መምህር ሰሎሞን የሚባሉ በጣም ሊቅ ሲበዛ በጣም ሊቅ የሚባሉ የእንታ ናሁሰናይ ጓደኛም አሉ። እነሱም ወደ ሚዲያችን እየመጡ ነው። ከዚህ በኋላ እነሱን የምትከታተሉት ሆነ ከነሱ እኛ የሚጠፋንን ከነሱ ልቅም እያደረጋችሁ የምትዙት ሆነ ቅኔያችን ይጠፋል የሚል ስጋት ይቀረፋል ብዬ አስባለሁ። ያው በእርግጥ ሚዲያ ላይ ተምሮ ይህን ያህል እንትን ለማለቱ ትንሽ እንደምታውቁት ብዛም ነው። ግን እውነት ለመናገር ብዙ ጥቅም ነው ያለው። እንግዲህ እኔም እንዳልኳችሁ ያው እንትን የለኝም ከነሱም አሁን ቀደምም ከነ ይንታ ናሁሰናይም ከነ ይንታ ሰሎሞንም እየጠየቅኩ ነው። ብዙ ጊዜ ሲጠፋኝ ከነሱ የምጠይቀው ነገር አለ። ያው ለእናንተ አንድ ቃል የምገባው ወደፊትም ቢሆን ከአሁን ቀደም ቢሆን የማላቀውን አላስተምርም፣ የማላቀውን አልናገርም፣ የማቀውን አስተምራለሁ። ወደፊትም በምችለው መጠን የማቀውን ለማስተማር እሞክራለሁ። እነሱ ሲገቡ ደግሞ በእነሱ ስንማር ደግሞ የበለጠ ደግሞ ጉባኤያችን ይሰፋል ማለት ነው። እንግዲህ እንዳልኳችሁ ያው ዜማም ነገር ትንሽ መቼም አቋቋም ቢሆን ስብ ብሎ መቆም ብዙ ነው። ከዛ አንፃር ነው እንጂ እኔ የቅኔ ምስክር የለኝም። ብዙ እየተናገር ዛሬ ግን በጣም ደስ ብሎኛል። እውነት ለመናገር በጣም ነው ደስ ያለኝ። መምህሮቻችን መጥተውልናል፣ ሊቃውንቶቻችን መጥተውልናል፣ እያስተዋወቁት ነው። እነዚህ እናንተ ደግሞ ተከታዮቻችሁ በየቦታው ያላችሁ እነሱን መምህራን ብዙ ሰው እንዲያፈሩ ብዙ ሰው እንትን እንዲሉ የበኩላችሁን አስተዋጽኦ እንድታደርጉ ስል በትህትና ጠይቃለሁ። እዚህ የሁለታቸውንም እንትን ለጊዜው ይንታ ናሁሰናይ ናቸው ያሉ የዋሸራን ቅኔ ማስተማር ያሉት እና እነሱ የበለጠ በቃ ሰፋ አድርገው እኔ የጠፋኝን ከነሱ ሰፋ አድርጎ ማግኘት ስለሚቻል እነሱ ላይ እየገባችሁ እንድትማሩ የሚል ማሳሰቢያ አለ። ሁለተኛ ማሳሰቢያ ግላዊ ነው። እኔ እስካሁን አስቸግራቸው አላውቅም። እንደዚህ አድርጉም ብዬ ብዙም መናገር ብዙም አልወድም። ግን ምንድነው
እንደምታውቁት በዚህ ሰሞን ዩቲዩብ ትንሽ ሞኔታይዜሽኑን ጨመረው መሰል ከ4000 ወደ 8000 የሚባል ነገር ጭማሪ አድርጓል። እና ይሄ ጭማሪ የሚጨመረው ደግሞ መቼ ነው? በጥር ነው ጭማሪው የሚጀምረው። ስለዚህ የኔ አሁን ስንት ደርሷል ብትሉኝ 3770 አካባቢ ሰዓት ደርሷል፣ ታይም ደርሷል። አሁን 4000 ብገባ ከዛ በኋላ የኔውን እንደ አዲስ አያስጀምረኝም። 4000 ሳልገባ ብቀር ግን ጥር ከደረሱት 4000 ሳልገባ ግን በአዲስ ነው የሚያስጀምረኝ። እንደገና 8000 ለመሙላት ትንሽ ከባድ ነው። አሁን ግን ቀጥታ እስከ ጥር 4000 ብገባ ለእኔ ትልቅ ጥቅም አለውና ይችን እንድትተባበሩኝ፣ ማለትም ሰዓት እንድትጨምሩልኝ በማየት ምን በማለት በቃ የምትችሉትን ሰው በቃ ካለቅዳችሁ ቢሆን 2 ደቂቃ 3 ደቂቃ ማየት ራሱ በጣም ብዙ ነገር ነው። እና ያው በእርግጥ ይጠቅማችኋል፣ ማንኛውም ቪዲዮ ይጠቅማችኋል። ግን ደግሞ ለእኔም ስትሉ 2-3 ደቂቃ ዝም ብላችሁ ቁጭ አድርጋችሁ እንድታወልኝ 4000 እንድንከተው እስከ ጥር 4000 ተገባ። ምክንያቱም ከዚያ በኋላ የኔው በዛው ነው የሚቆጠር ማለት ነው። ይህንን ለማለት እወዳለሁ። ያው እንግዲህ እኔ ብዙም አልወድም እንደዚህ ማለት፣ ለራሴ ማውራት ብዙም አልወድም ነበር እና በዚህ ልክ ነው። አሁን እንግዲህ ተጠፋሁ በጣም ብዙ ጊዜ ነው። ያው የምጠፋበት ደግሞ ብዙ ምክንያቶች አሉ። እኔ እውነት ለመናገር ተናግሬ አውቃለሁ፣ ብዙ ቀን ነግሬያቸዋለሁ። አንድ በቃ የሚማር ሰው እየጠፋ ነው። የሚማር ሰው የለም። በቃ ማለት ፍላጎት ያለው ማለት አውቆ ለመታየት ነው እንጂ ለማወቅ ፍላጎት ያለው ብዙ ሰው አይደለም። ይህንን ደግሞ ከማስተምራቸው ሰዎች እንኳ ሳይሆን እንደዛ ነው። በእርግጥ ብዙ ሁላው ነው ያልኩ አይደለም። ብዙዎች ደግሞ በውስጥ በጣም የሚታትሩ ለምንም አይጨነቁ፣ ብቻ ለእውቀታቸው ለማወቃቸው ብቻ የሚጨነቁ ብዙዎች አሉ። እነሱን ማለት አይደለም፣ ግን ብዙዎቻችን ዓለማችን እየሳበችን ነው። እገሌ እኮ ቅኔ ያውቃል፣ እገሌ ቅኔ ያውቃል ለመባል እንጂ ከዛ ውጭ ግን ብዙም እውቅና ማወቅ ለፍቶ ማወቅ ግን የሚፈልገው አቅም ነው። እንደምታውቁት ደግሞ እናንተ ለፍታችሁ ሰዓታችሁ መስዋዕት አድርጋችሁ ብዙ ነገር እንትን አድርጋችሁ ቆይታችሁ ከዛ በቃ ቢያንስ እንኳ 10 ሰው እንኳ የሚከተላችሁ ሳታገኙ ስትቀሩ ትንሽ ውስጣችሁን ጥሩ አይሰማውም። እና አንድ የጠፋሁበት ምስጢር እሱ ነው። ግን ሳስበው አሁን ለምን ብዙዎች ደግሞ በውስጥ እየመጣችሁ ኧረ እየጠቀመን ነው ምናምን ስትሉ ደግሞ ትክክል ናቸው እኮ። አንድ ሰው ራሱ እኮ እንትን ማለት እኮ ማሳወቅ እኮ በጣም ጥቅም አለው ከሚል አንጻር ነው ተመልሼ የተመለስኩት እንጂ በቃ እኔ ለመተውን ፈልጌ ነበር። ከዛ ውጭ ደግሞ እውነት ለመናገር ማለት ነው እኔ ከትምህርቱ ይልቅ ብዙ ጊዜ እንደምታውቁኝ ምክር አስቀድማለሁ። ያው እኔ ብዙዎቻችሁ ናችሁ እዚህ የምታዩት፣ ብዙ ካህናት አላችሁ፣ መምህራን አላችሁ የምታዩት እዚህ እና እናንተ ሽቅ ለመምከር የሚገባኝ ሆኜ አይደለም። ግን እስከማቀው ድረስ ምክር ግሳጼ ያበዛባቸዋለሁ እና እዚህ ጋር ይቅርታ አድርጉልኝ። እኔ የሚገርማቸው በቴሌግራም ሊማሩ ይመጡና የሆነ በቃ ግስጽ ሳደርጋቸው አኩርፎ በዚያው ይሄዳሉ። እና እውነት ልክ ናቸው? አሁን ይሄ ልክ ነው? በፍጹም አይደለም። በፍጹም አይደለም። ማለት እኛ ብቻ እኛ የተማርንበት ምናምን ብዬ የሆነ እንትን ማለት አልፈልግም፣ ግን እንደዚህ ባትሆኑ ደስ ይላል። እኔ የምገስጻችሁ ምን እምላችሁም ከልባችሁ እንድትወስዱ ስለምፈልግ ነው። አሁን ብዙዎቻችሁ አላችሁ የሆነ ነገር ብያችሁ ለምን ታደርጋላችሁ ለምንድን ነው ብያችሁ በቃ በዛ አኩርፋችሁ በዛ ሄዳችሁ ሰዎች አላችሁ። ከእርሶማ ብዙ ማወቅ የምፈልገው ነገር አለ ምናምን ሲሉ የነበሩ ዲያቆናቶች ምኖች በዛ ስገስጻቸው ለምን እንዲህ ታደርጋላችሁ ስላቸው የለም። ግን ደግሞ አንድ የሚያሳዝነው ነገር አንድ ቀን እንኳ መጥቶ ልንገር የማይለኝ ሰው ምናልባት እዛ ሲነግር እንኳ ጠይቆኝ እንኳ የማያውቅ ሰው ምን ይላል? ይመጣና ብዙ ጊዜ ነው መወድስ ሚዲያ የሚባሉ የኔታ መንመረ ወርቅ የሚባሉ ሰዎች አሉ። ከነሱ ተምሬ ዋዜማ ደርሻለሁ፣ ከነሱ ተምሬ ስላሴ ደርሻለሁ ተብሎ ደግሞ ተወርቶ የእንታ ተማሪዎት እንደዚህ ያደርጉ ተማሪዎት እዚያ ያደረሱት ተማሪ እንደዚህ አድርገን ተብዬ ደግሞ እንዲወቀሳም እንትን መጥቶልኛል። እኔ ዚያን ጊዜ ገረመኝ ማርያምን። እኔ እኮ ኢቨን በአካል ያስተማርኳቸው ልጆች አሉ፣ ዛሬ ምስክሮች አሉኝ። 2-3 ልጆች አሉ። በቃ ማለት እኔ ባወቅኩት ልክ ያሳወኳቸው ጥሩ አድርገው ያሳወኳቸው ቅኔን በጥሩ አድርገው የሚቀኙ ልጆች አሉኝ። እነሱ ግን ፌስ ቱ ፌስ ያስተማርኳቸው ተማሪዎች ናቸው። ከዛ ውጭ በኦንላይን አስተምሬ ዋዜማ ያደረሱ ተማሪ ስላሴ ያደረሱ ተማሪ የለም፣ በጭራሽ የለም። እንዲያውም እኔ ከጉባኤ ቀን ራሱ ያስነገሩት ተማሪ አቅም ነው፣ ሲወጣ ሲገባ ነው ተማሪው እንኳን ሲያደርስ እና ባትሉም ይመረጣል እውነት ለመናገር ወይ ደግሞ ተማሩ እንዲያካላችሁ። እኔስ በጣም ስላስገረመኝ ነው ስፓርት። ይህንን ካበዛሁባችሁ እስከዚህ ድረስ ካልኳችሁ ይበቃል። እንደምላችሁ ሁሌ ቅኔ በጣም ቀላል ትምህርት ነው።
ቅኔ ላወቀበት በጣም ቀላል ትምህርት ነው። ሚስጥሩ ያልገባው አካሄዱ ያልገባው ደግሞ ከባዱ ትምህርት ቅኔ ነው። ከባዱ ትምህርት ምንድን ነው ከቤተ ክህነት ብትሉ እዳሪ ሆናችሁ ከባድ የምትባሉ ቅኔን ነው። ብዙ ማለት አካሄዱ ሲገባ ሁኔታው ተገባ በኋላ ደግሞ ከቤተ ክህነት ቀላሉ ትምህርት ምንድን ነው ከተባለ ቅኔ ነው። ይህን ማወቅ አለባችሁ። አታክብዱት፣ እባካችሁ አታክብዱት። ትመጡና እኔ ጋር የምትጨናነቁት ነገር እኔ አንዳንዴም እኛ ያለፍንበት ስለሆነ ችግር የለውም እኛ ገባን ምናምን ብለን አስበን ከዛ ወዲያው ደግሞ ሁኔታው ልም ሲልብን ድንግርግር ሲለን ይጨንቀን ነበር ነገር ግን ደግሞ እንዲያርጉ አሁን እንደኔ በቃ እንዲያብራርቶ የሚናገር ሰው የለኝም። እውነት ለመናገር የደገፉትን እንደዚህ ነው ብሎ ከመፍታትና ሙያ ከማሰጠት ውጭ ይሄ ቢሆን እንደዚህ ነው ብሎ አፍታቶ የሚናገር ሰው የለኝም ነበር። እሱን ያከበደብኝ ብዬ ነው አሁን ምክንያት የማደርገውና አታክብዱት፣ ቅኔ ቀላል ነው። እሺ ይህንን ካልኳችሁ አሁን ወደ ዋናችን እንትናችን እንሂድ። እንግዲህ ብዙ የዓመት ታሪኮች አልፈዋል። ብዙ ሳምንት የሚያስነግሩ ታሪኮች አልፈዋል። ዛሬ ላይ እንግዲህ ማን ላይ ነው ያለን? ፍልሰታ የእመቤታችን ጾም ላይ ነው ያለን። ፕላስ ቱዛስ ደግሞ ክረምቱ ተገባም አልሰራሁላችሁ መሰል። ክረምትም እንግዲህ ግማሽ እያደረግ ነው ይመስላል። ያው በእርግጥ ከግማሽ በላይ ጊዜ አለን እና በክረምቱ ለክረምቱ የሚያስነግሩ መጀመሪያ እንግዲህ ምንድነው ክረምት ከሰኔ 25 እስከ መስከረም 25 ድረስ ያስነግራል የክረምት ታሪክ። ይሄ ምንድነው? ራምንወን፣ ሰጠጴወን እና አዝሬት እጽዋት። እነዚህ እጽዋቶች ራምንወንም ሰጠጴወንም እጽዋቶች ናቸው። እነዚህ አሁን ክረምቱ ሲገባላቸው ዝናብ ሲያገኙ ደመናው ሲዞርላቸው መለምለማቸው፣ ቆጽል ማውጣታቸው፣ ቅጠል ማውጣታቸው፣ ድርቅ መራቁ ይነገርላቸዋል። ልምላሜና የጥለት የምንለው ጠል የምንለው ነገር ይነገርላቸዋል ማለት ነው። ቀርቦ ነው የሚነገርላቸው። ይብሰትም ይነገርላቸዋል እኮ ምትረትም ይነገርላቸዋል እኮ። ግን ምትረትም ሆነ ይብሰት ተሰጥኦም ሆነ ምንድን ደግሞ በዛ በተቃራኒ ያለው ርቆ ነው የሚነገርላቸው። ለነማን? ለነራምንወን፣ ለነሰጠጴወን፣ ለአዝሪቶች፣ ለእጽዋቶች አጠቃላይ የምናውቀውን አዝሪት እነ ሐምል፣ እነ ስኩረንድ፣ እነ ምንድን እያልን አጠቃላይ እያንዳንዱ እየነቀስን ማውጣት እንችላለን። በአጠቃላይ አዝሬት እጽዋትን ማለት እንችላለን። ለነሱ ልምላሜ ጥለት ያስነግርላቸዋል። ምን ይዘቅላቸዋል? አሁን መረቅ፣ ይብሰት፣ መሰጠም፣ መቆራረጥ፣ ተመስሎ የምንላቸው ደግሞ ይርቃቸዋል ማለት ነው። በዚህ ልክ ያልፉት። እሺ ለነዛ በተቃራኒው ደግሞ ዝናብ ሲዘንብ ደመና ሲዞር ክረምቱ ሲገባ የሚደርቁ እጽዋቶች አሉት። እኔም እናውቃለን ብዬ አስባለሁ። ብዙዎቻችን በተለይ የገጠር ልጆች እናውቀዋለን። እነ ሰኪኖን የሚባሉ ኪያ የሚባል ዛፍ፣ እነ ኪያ፣ እነ ወይን፣ እነ በለስ የሚባሉ ምንድን ነው የሚባል ደግሞ እነ ጳውቄና፣ እንዶድ የምንለው እንዶድ። አሁን ብታወት እንዶድን ማያውቅ የለም። እንዶድ በቤተ ክህነቱ ብቻ ሳይሆን ጳውቄና የምትባለው በአስኳላውም ትታወቃለች። ዶክተር አክሊሉ ለማ የብልሃርዝያ በሽታ መድኃኒት የቀመመባት ነች እና እሷን ታውቃታላችሁ እያስባለሁ። እሷን አሁን በክረምቱ ብታዋት ኩሽል ብላለች፣ ደርቃለች በቃ ባጭሩ። ስለዚህ ለነዚህ ለማናልኳችሁ ለወይን፣ ለበለስ፣ ለሰኪኖን፣ ለጳውቄና፣ ለነህምር የተልባ እግር የምንላቸው ለነሱ ደግሞ ምን ያስነግርላቸዋል? በክረምቱ በዝናቡ በደመናው ምክንያት መረቅ፣ ይብሰት፣ ይብስ ያስነግርላቸዋል። እንግዲህ ልምላሜያ ልምልምና ወይ ደግሞ ጥለት የምንለው ደግሞ ለነዚህ ይርቃቸዋል ማለት ነው። እነዚህ መጀመሪያ ደረቁ፣ ከዚያ ወደቁና በውሃ ውስጥ ተሰጠሙ፣ ከዚያ ተቆራረጡ። ስለዚህ አሁን እንትናቸውን ጠብቃችሁ አካሄዳቸውን ጠብቃችሁ መጀመሪያ በድርቀት መሰጠም መጣ። ሲሰጠሙ ደግሞ ተቆራረጡ፣ ተመሳትሩ፣ በውሃ ውስጥ እንትናሉ እያልን በውሃ ውስጥ ተዠፎቁ እያልን በጭቃ ውስጥ ማሰኑ፣ በጭቃ ውስጥ ገቡ እያልን ጭቃን፣ ምድርን ምናምን ውሃን እያቀረብን ለነዚህ እንነግራለን። ምንና ምን እናርቅላቸዋለን? ልምላሜ ወይ ደግሞ ጥለት የምንለውን እናርቅላቸዋለን ማለት ነው። እንዲህ እያልን እንነግራለን። አሁን እዚህ ጋር ምክንያቱ ዝናቡ ነው፣ ምክንያቱ ደመናው ነው፣ ምክንያቱ ጉሙ ነው፣ ምክንያቱ በረዱ ነው። ስለዚህ ለነዚህ በድርቀት ለሚነገርላቸው ለነሰኪኖን፣ ለነወይን፣ ለነበለስ፣ ለነጳውቄና መብረቅና ይህ እነዚህ መብረቅ፣
አኔርጌስ የምንለው ይሄ ጉርምራሙ ምንድነው ደግሞ ጉም ሆኖ ይቀርባቸዋል። ዝናምና ደመና ደግሞ ዝናም ደመና ጉም ሆኖ ደግሞ ይርቃቸዋል ለነዚህ ማለት ነው። አያችሁ ይህ እንዲያው መቼም በቤተ ጉባኤ ህግ መሰረት እንጂ አሁን ምክንያቱ ወይ ደግሞ ያላወቅኩት ነገር ኖሮ ካልሆነ በስተቀር ምክንያቱም ብትሉኝ አላውቀውም። ተግባባን አይደል? አላውቀውም ምክንያቱም ግን ለነወይን ለነበለስ ለነሰኪኖን ለነዚህ ለደረቀው ፓርት ምናምን ይቀርባል አልኳችሁ። መብረቅ አኔርጌስ ጉርምራሙ መብረቁ ምናምን ቴሱ ይቀርባቸዋል። በረድ ሆኖ ይቀርባቸዋል። ግን ቢያገኛቸው ያው ስለማይመታቸው ይሆን እንጃ ደረቀው ስለተቀመጡ ምንም ስለማያደርጋቸው ይሆን እንጃ ብቻ በዚያ ይቀርባቸዋል። ግን ይንታን ትጠይቃቸው መሰለኝ በጉባኤ ይሄ የጉባኤ ህግ ነው ብለውኛል። ይሄን ከዛ ውጭ ደግሞ ለነ ራምኖና ለነ ሰጠጵዮ ለነ ዘር ለነ ጽዋት ለነ እጽ ደግሞ ለነ አዝሪት ደግሞ ለነ እክል ለነ አክሊል ደግሞ ዝናምና ደመና ጊሜ ሆኖ ይቀርባቸዋል። ይሄ መብረቅ አኔርጌስ ደግሞ ይርቃቸዋል። ጭቃ ለነዚያ ለተሰጠሙት ለነ ጳውቄና ይቀርባቸዋል፣ ለነዚህ ይርቃቸዋል። ምድር ውሃም ለነዚያ ይርቃቸዋል፣ ለነዚህ ይቀርባቸዋል። አንጻር አለ። ከዚህ ደግሞ አንጻር ቦታዎች ናቸው አብዛኞች እነ ደብረ ሲና እነ ደብረ ናበው እነ ደብረ ፋራን እነ አርሞኒየም ሆነው እነዚህ የልምላሜ አንጻሮች ናቸው፣ የለመለሙ ናቸው። እነ ሲና እነ ደብረ ሲና እነ ፋራን ደብረ ፋራን ደብረ ሲና ወይ ደግሞ ሲና ፋራን ብቻ ማምጣት እንችላለን። እነ ናበው እነ አርሞኒየም ሆነው የለመለሙ እነ ቀርሜሎስ እንደውም ዱር የለምለም እንጨት ያለበት ዱር ነው የሚባል በዚያውም እነሱ ሆነው የልምላሜ አንጻሮች ይሆናሉ። እነ ጋዲ እነ ብራስዲ እነ ገለአድ እነ ሴሬቅ ሆነው ደግሞ የድርቀት ለነ ጳውቄና አንጻር ይሆናሉ ማለት ነው። አደጋ እያላችሁ ፓውዝ እያደረጋችሁ እውት ቀጣይ የሚያስነግር ደግሞ አሁን እመቤታችን እስከምታልቅ ድረስ የእመቤታችን ታሪክ ነው። የእመቤታችን ታሪክ ያው እንደምታውቁት እመቤታችን 16 ቀን እርገቷ ይፈጸማል። እስከዛ ድረስ እንግዲህ ሐዋርያቶች የእሷን እንትን ለማየት ሱባኤ ገብተው የጾሙበት ነው። እኛም የእነሱን ተከትለን እንጾማለን፣ እንጸለያለን፣ እናስቀድሳለን፣ እንቆርባለን። እኛ ብቻ አይደለም ህፃናት ጭምር ይቆርባሉ። ህፃናት ብቻ አረጋውያን ጭምር ይቆርባሉ። ስለዚህ በእመቤታችን ጾም በእመቤታችን ፍቅር ምክንያት ህፃናቶች አረጋውያን መጾማቸው ቀኖና መያዛቸው ከመብል ከስጋ ከወተት ከምንድንስ መራቃቸው ያስነግራል። ጵርስፎራ የጌታችን የአምላካችን ስጋ ወደም መቀበላቸው ሆኖ ያስነግራል። እነ ጴሜን እነ ጰላሞን የሚባሉ በዚያ በእንትን ጊዜ ስንነግርባቸው የነበሩ በጾሙ ጊዜ በአምላካችን ጾም ጊዜ ስንጠቀምባቸው የነበሩ ባህታውያን እዚህም ይመጣሉ። እነ መረጳዎስ ይመጣሉ። ከዛ በተቃራኒው ደግሞ እነ አማሌቅ እነ ምንድን እነዚህ እነ ሞዓባውያን አጠቃላይ በቃ እነዚህ እነ ፍልስጤማውያን ብሎ እስላሞች ደግሞ አልጾሙም። ባለመጾማቸው ምክንያት ግዝፍና ወይ ደግሞ ወፈሩ። ግዝፍና ማለት መወፈር ማለት ነው። መወፈር በኑፋቄ በካይድ ባለማወቅ በየአእምሮ ምክንያት መብላታቸው ስጋ ወተት ምናምን አይብ እርጎ መብላታቸው ይነገርላቸዋል። ሲበሉ ደግሞ ይነገርላቸዋል። ወፈሩ ግዝፍና ተነገርላቸው ማለት ነው። ምን ይርቃቸዋል? ርቀት ጾም ቀኖና ይርቃቸዋል። በተቃራኒው ለህፃናት ደግሞ ምንዳቤ ለአረጋውያንና ለህፃናት ምንዳቤ ጾም ቀኖና ጵርስፎራ ምንላቸው ይነገርላቸዋል ማለት ነው። ስለዚህ በዚህ ልክ እያደረጋችሁ ቆጥሩ ማለት ነው። እንግዲህ አማርኛ ያው ከሽማ ወጣ ጉብል ልጅ ከሽማግሌ ጋር ዋለ እያልን ነገር ነበር። እኛ ልጅ ከሽማግሌ ጋር ዋለ ወተት እንዲህ ያልን ነገር ነበረ። እንደሱ እያደረጋችሁ እንትን በሉ። ቀጣይ ደግሞ ቅኔ ከፈልጋችሁ ቅኔ ኮሜንት አድርጉልኝና ከፈልጋችሁ ደግሞ ሌላ ነገር አመጣላችኋለሁ። ወይ ነገ ወይ ሐሙስ መሰለኝ ወይ ቅዳሜ አካባቢ እሰራላችኋለሁ ማለት ነው። እንዲህ እያላችሁ ቆጥሩ። አሁንም ደግሞ ለሳምንት ያህል የሚያስነግር የነገ ታሪክ አለችን። ነገ ማናት? እመቤታችን ነች። የጽንሰቷ ታሪክ ነው። እመቤታችን መጸነሷ ስትጸነስም እንግዲህ በሐና ምንድነው በሐና ማኅፀን ሰዎች እነ ሳምናስ የሚባሉ ሰዎች ከሙት ተነስተዋል። ሙት አንስታለች። እነ ቤርሴባ የሚባሉ አንድ አይና ሰዎች ሴቶች ተፈውሰዋል። እነሱ መፈወሳቸው የእመቤታችን በጽንሰት እነሱ ታሪክ መሰራቱ መንክር መሰራቱ
እያልን እንነግራለን ማለት ነው። ለዛሬ ይህን ይበቃናል። ወስብሐት ለእግዚአብሔር።